ህዝብ መሰረታዊ ጥቅሞች ላይ አንዳንዶች የጥርጣሬ ጥያቄ ያስነሳሉ። በዚህ ጉዳይ ያለህን አስተያየት ምንድነው አርበኛ? መልካም አመሰግናለሁ። በቅድሚያ የአማራ ፋኖ የአማራን ህዝብ ደህንነትና ጥቅም ለማስጠበቅ የህይወት መስዋዕትነት እየከፈለ ሁሉን አቀፍ ትግል በማድረግ ላይ ይገኛል። ስለሆነም የአማራ ፋኖ ጥቅሞችን የአማራን ስትራቴጂካል ጥቅሞች ያስጠብቃል እንጂ ማንኛውም አይነት ጥቅሞችና ደህንነቶች ያስጠብቃል እንጂ አሳልፎ የሚሰጥ ወይም የሚደራደር የለም። አማራ ያጣውን እንዲያገኝ ነው የምንታገለው እንጂ አማራ ያጣቸውን ነገሮች ልናስመልስለት እንጂ አማራ ያለውን ነገር ልናሳጣው መስዋዕትነት መክፈል አይጠበቅብንም። ስለሆነም የአማራን ህዝብ ጥቅም አጠቃላይ የግዛት አንድነት ጨምሮ የህልውና ደህንነት ጉዳዩን ለማስጠበቅ ሲባል እንደተባለው የህዝብ አካል ነው ፋኖ። ህዝቡን በማስተባበር ነው የሚታገለው። ስለሆነም አሳልፎ የሚሰጠው ሳይሆን የሚያስጠብቃቸው መብቶች ነው ጥቅሞች ነው የሚኖሩት ማለት ነው። ሆኖም ግን አንዳንድ የአብይ አህመድ ካድሬዎች ለማጭበርበሪያ የተለያዩ አጀንዳዎችን ይመዛሉ። ከነዚህ ከሚመዟቸው አጀንዳዎች መካከል ደግሞ ጥቅምን የአማራን ህዝብ ጥቅም አሳልፎ እንደሚሸጥ አድርጎ ሲያቀርቡ ይስተዋላል። አብይ አህመድ የአማራን ህዝብ እየጨፈጨፈ ግን የአማራን ህዝብ መብት አስጠባቂ መስሎ የቀረበበትን ተውኔት ህዝቡ ያልተቀበለው ይሁን እንጂ አንዳንዴ በሳይበር ላይ በማዛወር በሚዲያ ላይ በማዛወር መብትና ጥቅሙን አሳልፈን እንደሰጠንበት ማህበረሰቡን አድርጎ ለማቅረብ ብዙ ሙከራዎች ይደረጋሉ። እነዚህ ነጥቦች ግን እኛ ግን በፍጹም ፋኖ የአማራን ህዝብ ጥቅም ከወትሮ ጊዜ በላይ ያስጠብቃል እንጂ አሳልፎ አይሸጥም፣ አይለውጥም፣ ላፍታም አያንቀላፋም። መልካም። በአገዛዙ በወሰንና ማንነት ጉዳዮች ላይ በተለያዩ ደግሞ በወልቃይት ጠለምት ጉዳይ እንደ መጫወቻ ካርድ ሲጠቀም ይስተዋላል። ለምሳሌ የአማራን ህዝብ ካለው ጥያቄዎች ውስጥ በጭልፋ ወይም በማንኪያ እያመላለሰ ህዝቡን የማደናገር ስራ እየሰራ ነውና በዚህ ጉዳይ ላይ ያለህን አስተያየት ምን ይመስላል አርበኛ? በተለይ የአማራን ህዝብ አጀንዳዎች በዚህ መንገድ መንጠቅ ይችላል ወይ? ማሳመንስ ይችላል ወይ? አብይ አህመድ የአማራን ህዝብ የመታገያ አጀንዳዎች መስረቅ አይችልም። ለመስረቅ አልሞከረም ሳይሆን መስረቅ አይችልም ነው ያለው። ምክንያቱም እነዚህን አጀንዳዎች መስረቅ የሚችለው መታመን ሲችል ነው። አብይ አህመድ መታመን የሚችል ስርዓት አይደለም ያለው። ስለሆነም ጥቅማችን ደህንነታችን አደጋ ላይ የጣለ ስርዓት እንደመሆኑ ሊያስመልስልንና ሊሰርቀን የሚችለው አጀንዳ የለም። ሊሰረቅም የሚችል አጀንዳ አይደለም። ምክንያቱም አብይ አህመድ ያሳጣነን ጥቅሞች ያሳጣነን መብቶች ይበዛሉ እንጂ አብይ አህመድ ያስመለሰልን ምንም አይነት ለአማራ ህዝብ ያስመለሰልን ለኢትዮጵያ ለጎንደር ህዝብ ያስመለሰልን አንዳችም አይነት መብት የለም፣ አንዳችም አይነት ጥቅም የለም። ሆኖም ግን በዚህ ማንነትና ወሰን ጉዳይ የሚነሳባቸው ቀጠናዎችን አስመልክቶ የመጫወቻ ካርድ አድርጎ ለስርዓቱን ለማራዘም የመጫወቻ ካርድ አድርጎ ይጠቀማቸዋል። እነዚህ የመጫወቻ ካርድ ማለት ምንድነው? ለአማራው ማስፈራሪያ ሆነው እንዲታዩ በማድረግ እሱ ከሌለ አብረው እንደማይኖሩ አድርጎ በመስራት አንዳንዱ ጅምብሮችን ስዕሎችን በመፍጠር እድሜውን ለማራዘም ጥረት ያደርጋል። የአብይ አህመድ የእድሜ ማራዘሚያ ታብሌቶች አይደሉም። የአብይ አህመድ የእድሜ ማራዘሚያ ታብሌቶች አይደሉም የአማራ የማንነትና የወሰን ጥያቄዎች። ስለሆነም ሊመልሳቸው ቢችል ኑሮ ባለፉት 7 ዓመታት ማስመለስ ይችል ነበር። አብይ አህመድ እንዲመለሱ አይደለም ጉዳዮች እንዲፈቱ አይደለም የሚፈልገው። በእንጥልጥል ቆይተው የተቀበሩ ቦምብ ነው የህዝቦች ለህዝቦች የመጋጫ ምክንያት ሆነው እንዲቆዩ
እናም የራሱን ፖለቲካ እንዲሰራ አመቻችቶ ነው ያስቀመጣቸው። ሆኖም ግን ፋኖ አሳልፎ የሚሰጠው ነገር የለም ሲባል በአብይ አህመድ እቅድ እየተጋጨ ጊዜውን ያባክናል ማለት ግን አይደለም። አብይ አህመድ መወገድ አለበት። አብይ አህመድ ሲወገድ ብቻ ነው ሙሉ ምላሽ ማግኘት የሚችሉ ሚል እምነቱ ስላለ ነው። መልካም። የሚቀጥለው ጥያቄያችን በቀጠናው ላይ ሊደረግ የታሰበው ጦርነት የህዝቡ ጥቅም የማስከበር ጦርነት ብለን ማለት እንችላለን ወይ? ምክንያቱም ብዙሃኑ ጦርነቱ የኦህዴድ እንጂ የህዝብ አይደለም ሲሉ ይደመጣልኝ። ምክንያቱም ግዛት አንድነት ወይም ሉዓላዊነት ጉዳይ ከሆነ የተወሰነ በጋምቤላና ቤንሻንጉል ጉሙዝ እንዲሁም በሱዳን በኩል በውጭ ኃይል እንደተያዙ ይታወቃል። ከዚህ የተነሳ ይህ ጦርነት ፍላጎት የህዝብ ጥቅም ለማስከበር ነው ማለት ይቻላል ወይ? መልካም። አብይ አህመድ እና ኦህዴድ ብልጽግና አሁን በቀጠናው መጠነ ሰፊ ጦርነቶች እንዲኖሩ አቅደው እየሰራ ነው። እነዚህ ጦርነቶች ባህሪ ደግሞ ራሱ ማሸነፍ ባልቻለው ጦርነት መሸነፉ አይቀሬ መሆኑን ከገመገመ በኋላ ሌሎች እጆች በቀጠናው እንዲገቡ የውጭ እጆች ሁለተኛ፣ ሶስተኛ፣ አራተኛ እጆች እንዲገቡ ጎትቶ በማስገባት ቀጠናውን የቀውስ ማዕከል በማድረግ አፍርሶ በጦርነት ውስጥ እድሜ ለማራዘም ነው እየሞከረ ያለው። ሆኖም ግን ብሔራዊ ጥቅም አስጠባቂ አይደለም፣ ብሔራዊ ውርደት ያጎናጸፈ ቡድን እንጂ የአብይ አህመድ ድርጅት ብሔራዊ ጥቅም አስከባሪ አይደለም። ብሔራዊ ጥቅም የሚከበረው ህዝቦችን ከማክበርና የህዝቦችን አብሮ መኖር ተስፋ፣ የህዝቦችን መብት ማክበር፣ የህዝቦችን ይሁንታና ጥያቄ መቀበል ያልቻለ የአብይ አህመድ ብሔራዊ ጥቅም አስከባሪነት ሊባልለት አይችልም። ምክንያቱም ብሔራዊ ውርደት ነው ያመጣው፣ ብሔራዊ መፈናቀል ነው ያመጣው፣ ብሔራዊ ትርምስ ነው ያመጣው፣ ብሔራዊ መራቆት ነው ያመጣው። ብሔራዊ መራቆትን በሀገሪቱ ያስፋፋ ያለ ቡድን የብሔራዊ ጥቅም አስከባሪ ተደርጎ ሊሳል አይችልም። ስለሆነም ቢያስከብር ኑሮ የሚያስከብርባቸው መሰረታዊ የሀገሪቱ ጥቅሞች አሉ። አብይ አህመድ የሸጣቸው የለወጣቸው ብልጽግና ብኩርናውን ሽጦ ያከራያቸው አሳልፎ የሰጣቸውን ነገሮች እንኳን ማስመለስ አልቻለም። ከዛ አልፎ ተርፎ ከአንድ ክልል ወደ አንድ ክልል እንኳን ህዝቦች አብረው እንዲኖሩ እንዲንቀሳቀሱ ያልፈቀደ ነው። በሃይማኖት ጉዳይ አጋጭቷል፣ በብሔር ጉዳይ አጋጭቷል፣ በይገባኛል ጉዳይ ያጋጫል። በእነዚህ ግጭቶች መካከል የዙፋኑን ስልጣን ማራዘሚያ ለማድረግ ሞክሯል። ሆኖም ግን ስልጣኑ ደግሞ ይገረሰሳል ያለምንም ጥያቄ። የአብይ አህመድ እና የብልጽግና ስልጣን ይገረሰሳል። ይሄ መገርሰሱ አይቀርም። የህዝብ ትግል ነው። ህዝብን ታግሎ ያሸነፈ ማንም የለም። ስለዚህም አብይ አህመድ እና ቡድኖቹ እየሰሩት ያለው ደባ አብቅቷል። ብሔራዊ ጥቅም አስከባሪ ሊሆኑ አይችሉም። ጦርነቱ የማን ነው ለተባለው ጦርነቱ የአብይ አህመድና የቡድኑ እንጂ የኢትዮጵያ ህዝብ ፍላጎትና ወይም የአማራ ህዝብ ፍላጎት ይወክልና የለውም። ህዝባዊ መሰረት የለውም። ህዝባዊ ቅቡልነት የሌለው አካል ለብሔራዊ ስራ ነው የምሰራ ብሎ ሊያጭበረብር ይሆናል እንጂ ታምኖ አደራ ሊሰጥ የሚችል ተአማኒነትን የሚያተርፍ እና ከፊቱ ነው ከኋላ የሚከተለው የሚኖረው ሰው አይደለም። አብይ አህመድ ከፊት እየሄደ ከኋላ የሚከተለው በፍጹም ማንም አካል የለም። ሆኖም ግን ጦርነቶችን መጀመር ይወዳል አብይ አህመድ። መቋጨት አይችልም፣ ግን መጀመር ይወዳል። እንዳየነው በኢትዮጵያ ውስጥ አብይ አህመድ በዚህ 7 ዓመት እስከመጣ ጊዜ ጀምሮ ከ8 በላይ ጦርነቶችን ለኩሷል። አንዱንም ግን አላሸነፈም።